ስድስተኛ ለክፍል ነው የተመደኩኝ ለማስተማር ገና መጀመሪያ ፍሬሽ ሁኝ 21 ዓመት ይሆንና 46 ተማሪዎች ነው ያሉት ስድስተኛ ላይ 23 በእድሜ ይበልጡኛል። በእኛ ዘመን ከዚህ ደግሞ የኛ ይሻላል ደብዳቤ ነበርኛ ምጽ በደብዳቤ የልብ ቅርጽ ሰርተን ጦር መሃል አድርገን እንደዚህ ነው ወድሽ ነው ያን ደብዳቤ ለመስጠት ያለው ችግር ላይ በእጇ እስኪገባ ድረስ ወደ ወንዝ ስትሄጂ አይቼሽ ነበረ መጥቼ ከወንዙ ሳይሳካ ቀረ ይላታል። ራቁሎ ያፎጫጭ ኦኬ። ሴቷ ደግሞ ምን ትላለች? ብትመጣ ከወንዙ ሰው ከሞላበት ችግር አይደለም ወይ ለመጨዋወት መንገድ ላይ ይሻላል ለመሸሽ ካሜት ትለዋለች። ዝንጀሮ ይሄን ነው ያዘጋጁት እነሱ። ዝንጀሮ ጠባቂ ለያድር ያመሻል አፌ ፈራሽ እንጂ ልቤስ ከጅሎሻል ይላታል። ዝንጀሮ ጠባቂ ለያድር ካመሸ ከፈራኝማ ነገር ተበላሽ ትለዋለች። ፍላጎት አለ እሷ ማለት ነው። የተከታተላችሁ ትገቡት አንተ መዝናኛ እንቅስቃሴ ማብረን እናደርጋለን። አብራችሁ ነው። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት አንቱ መዝናኛ ነው። በዛሬ አንቱ እንግዳ መሰናዷችን አንድ እንግዳችን መኖሪያ ግቢ ውስጥ ተገኝተናል። ከእንግዳችን ጋር የሚኖረንን ቆይታ እንድትከታተሉ በአክብሮት እንጋብዛለን። አብራችሁን ቆዩ። እንኳን ደህና ተገናኘን። እንኳን ደህና ቆያችሁ። ሰላም ሰነበቱ። እግዚአብሔር ይመስገን። ስለተገናኘን ደስ ብሎኛል ጋሼ። ፍቃደኛ ሆነው መኖሪያ ግቢው ቆይታ እንድናደርግ ስለፈቀዱልን እጅግ አድርገን እናመሰግናለን። እስኪ ራስዎትን ያስተዋውቁልን ለተመልካቾቻችን። ዛሬ ከማን ጋር? ኦኬ፣ ስራው ይሁን እባላለሁ። ያው እዚህ ባህር ዳር ነዋሪ ነኝ። ባጭሩ አሁን ጥሮታ በገኘን ድሮ በተለያየ መንግስት ሰራተኛ ስራዎች በተለይ በመምህርነት ብዙ አመት አገልግዬ በጥሮታ ላይ ነው የምገኝ። አሁን ጥሮታ ላይ ነው ያለው? አዎ። በጣም ጥሩ። ጋሼ እስኪ ስለ ልጅነቶ እናውራ። ጋሽ ስራው የተወለዱ? ኦኬ፣ እኔ የተወለድኩኝ ደንበጫ ከተማ ነው። እዚህ በጎጃም ደንበጫ የተወለዱ። ደንበጫ አንደኛ ደረጃ ትምህርት ቤት ተማርኩ እስከ 8። ከዚያ ደብረ ማርቆስ ንጉስ ተክለ ሃይማኖት ሁለተኛ ደረጃ ትምህርት ቤት እስከ 10ኛ ድረስ ከተማሩ በኋላ በወቅቱ በነበረው ባይስላሴ ዘመነ መንግስት ከ10ኛ ክፍል የተለያዩ የስራ መስኮች ስልጠና ይመጣሉ ከአንደኛው ሴሚስተር በኋላ እና በተለያዩ ስራ ተወዳደርኩኝ። የጤና ትምህርትም የተለያየ መስክ አልፌ ነበር እና በመምህራን ማሰልጠኛውን ሄጄ ደብረ ብርሃን ነው 2 ዓመት ሰልጥኜ ነው የቀለምና የመምህርነት ሙያ ትምህርት 2 ዓመት ሰልጥነን። በዚያን ጊዜ እንደዚህ ጠባብ አስተሳሰብ አልነበረም። አገሪቱ ካላት ከራስ ካዛ ኤርትራ እስከ ሞያሌ ድረስ ደቡ ነበር ጣውጠን ምንሄድ ሲዳሞ ድረስ። ከዛ ድረስ ስራ ይወዳደሩ ነበር? ስራ ሳይሆን መንግስት ነው የሚመደበን። ምደባ ነው እና ሲዳሞ በጣም ደረሰኝ እና መምህር ሁኜ ሲዳሞ ሄዱ። ሲዳሞ የዛን ጊዜ አሁን ደቡብ ክልል ነው። በእናንተ ዘመን አታውቁት ማለት ነው። እና ደቡብ ማለት አሁን ሲዳማ ክልል ነው አይደለም። አንድ አውራጃ ነበር ሲዳማ አውራጃ፣ ወላይታ ሌላ 7 አውራጃዎች ነበሩት። 7 ወይም 6 ጀምጀም፣ አሬሮ፣ ቦረና እና የጌዲዮ እነዚህ ነበሩ። እና እኔ አሬሮ ዞን ማለት አውራጃ ላይ ደረሰ። አገረ ማርያም ትምህርት ቤት አሁን ቦሌ ሆራ ይባላል። ቦሌ ሆራ አሁን ዩኒቨርሲቲ ሆነው እኔ 3 ዓመት አስተምሬያለሁ። የመጀመሪያ ምደባ ተመድበው እዛ ነው እዚያ አስተማራ በ20 ዓመቴ ነው። በጣም በወጣትነት ማለት ነው። በወጣትነት ያው ምን ነበር መሆን የሚፈልጉት ጋሽ በልጅነት? እኔ ዳኛ ነው በእውነት? አዎ ዳኛ እውነተኛ አሁንም ቢሆን ቆርቆረኛል እስካሁን። አዎ መምህርነት በጣም ወዳለሁኝ። መምህርነት እና ዳኛ በወጣው ግን ሙያ ትክክለኛው መምህርነት ነው እና ላይ ዩኒቨርሲቲ ሌክቸረር ሁኝ ልጆች እየመከርኩ ያነጽኩ ወደ ሀገሪቱ መላክ ነው እንትን ነው እና በእርግጥ ያው በመምህርነት ሙያ ቆይቻለሁ።
ግን ሌላ ደግሞ አማራጭ ስትራይ ዳኝነት ምናምን ላይ እንትን ሳይ በቃ አድሎ ምናምን እንደዚህ አሁን አልወድም። ስለዚህ እዛ ላይ ቢሆን እላለሁ ራሴ መፍትሄ ባይሆን። አይ በዚህኛው ዘርፍም እንግዲህ ለረጅም ዓመት በመምህርነት ሲያስተምሩ በርካታ ዳኞች በሰው አማካኝነት አሉ አይደል? አሉ የተለያየ ስራ ዘርፍ ከብዙ ሙያዎች ውስጥ በጣም አንዱ እሱ ነው። መምህር አሉ፣ ኢንጂነሮች አሉ፣ የሕክምና ባለሙያዎች ዶክተሮች አሉ። የተለያየ ዘርፍ አለ። ብዙዎች ያገኛል። የኛ ሀብት እሱ ነው። በየቦታው በቃ ጋሼ ምናምን ሲመጣ ደስ ብዙ አለ። የደንበጫ ተወልደው ከዛ ደብረ ማርቆስ ንጉስ ተክለ ሃይማኖት ሁለተኛ ደረጃ ትምህርት ቤት እስከ ሃይ ስኩልን እዛ ነው የተማሩት። ደንበጫ በልጅነት ደንበጫ ምን አይነት ሀገር ነው? ምን አይነት አካባቢ ነው ደንበጫ? አካባቢው ያው እንደምታውቀው አቆኑዜ በጣም ከፍተኛ ምርት አምራች ሀገር ነው። አካባቢው የተለያዩ አዝርቶች ይበቅሉበታል። እስካሁን ድረስም ትርፍ አምራች ተብሎ ከሚዘገቡ ወረዳዎች አንዱ ነው እና እኔ ስብና የተቀረጸና ደግሞ ባደኩበት አካባቢ ከህብረተሰቡና ከትምህርት ቤት ነው። እንደውም በአንዱ እንትኔ ላይ ብዙዎች የቀረጹኝ መምህራን የመጀመሪያዎችን በአይምሬ ውስጥ ይዣቸው የእነሱን ባህሪ እየገነባው አድርጌ ነው እና የተለያየ ጠባይ ያላቸው እና በአንድ መጽሐፍም ጽፌያቸዋለሁ። በግጥም ጽፌ እያንዳንዳችሁ መምህራን አስተማሪዎች ያስተማሩኝ እና አለኝ። የመጀመሪያ ደረጃ ትምህርት ቤት ላይ የሚያስተምሩ መምህራን የምናሳያቸው ባህሪዎች ለእድገታችን ዋና መሰረት ናቸው። ስለዚህ መሰራትም ያለበት እሱ ላይ ነው። እዚያ ላይ ነው። አዎ በጣም እንዲያውም አንደኛ ክፍል ላይ መሰረት ለምሳሌ የአንድ ቤት ጥንካሬ የሚታወቀው ላይ የሚደረገው ማቴሪያል አይደለም፣ እታች ቤዙ ነው አይደል? ስለዚህ ቤዙ ጠንካራ ሲሆን ነው ቤቱ ብዙ ጊዜ ሊያገለግል የሚችል። ስለዚህ በትምህርትም ልጆች በጣም የሚቀረጹ በጣም ጎበዝ በሆኑ መምህራንና ማለት የህፃናት ፍቅር ያላቸው የሙያ ፍቅር ያላቸው የሚንከባከቡ ሲሆኑ ልጆችን በደንብ የሚቀርጿቸው። ከዚያ በኋላ ሻይሉም ልጆችን አሁን አንዳንድ ጊዜ በጣም የሚገርም ሰልፍ ኮንቴንት 4-5 አይነት ትምህርት ያስተምሩና አንዳንድ ሃንድ ራይቲንጋቸው ትንሽ የእጅ ጽሁፋቸው ተበላሸ መምህራን አራቱም ሲያስተምሯቸው አይደለም ይሄ ፊደል እንደዚህ ሆነ አይ እትዬ አላሳየችም ብለው አይቀበሉም ልጆች። ስለዚህ ህፃናት ናቸው በልጅነት የያዝነው ነገር ሻይሉ ነው። ህፃናት እንደዚህ ነው እና ባዶ ወረቀት ይባላል የነሱ አይምሮ። መሰራት ያለበት አንደኛ ደረጃ ላይ ነው መሰረቱ። ጋሺ እንግዲህ ደንበጫ ተወልደው እዛ ተምረው ደብረ ማርቆስ ከጎጃም አልወጡ። ከዛ በ20 ዓመቶ 18 ዓመቴ ደብረ ብርሃን ሄድኩ ለማሰልጠን 11ኛ እና 12ኛ ደብረ ብርሃን መምረ ማስተኛ። ከዛ የመጀመሪያ ልምድ ነው ወደ ለመምህርነት የመጀመሪያ የተመደቡበት አካባቢ ሲሄዱ እዛ የነበረው ማህበረሰብ ባህሉ አቀባበሉ ምን ይመስል ነበር? በዛን ጊዜ የነበረው እንደዚህ እንዳሁኑ አይደለም። ከሌ አማራ ትግሬ ምናምን የሚባል ነገር የለም እና ህዝቡ በጣም ነው የሚዋደድ። ያንተ ባህሪ ነው እና እኔ ከሰው ጋር ተሎ የመተዋወቅ የመግባባት ስላለኝ እንደዚህ ነበር። በተማሪዎች በጣም ነበር የምወደደው የምከበረው። የዛን ጊዜ ደግሞ አንደኛ ደረጃ መምህር ሁሉን ነው ወጥ ነው አንድ ስፔሲፊክ ሳብጀክት ሳይሆን ሁሉንም ስፖርት አስተምራለሁ፣ እንግሊዘኛ አስተምራለሁ፣ ሂሳብ አስተምራለሁ። ስለዚህ እኔ ስፖርት ጊዜ ፊሽካያ ሲሰማ ተማሪው በጣም ነው እንትን የሚልና የዛን ጊዜ እኔም ስፖርት እንትን ጂምናስቲክ ታውቃለህ? በጣም የመገለባበጥ ሰርከስ እንደሚባለው መገለባበጥ ስፖርት አለ። ጂምናስቲክ ነበር የሚባለው ያኔ ሰሩ ነበር። አዎ ማለት ገለባበጣለሁ እንትን ላለው ራሴን ከግሬ ጋር አገናኘው ነበር እንደዚህ ተገልብጬ እና ልጆችን ቮሊቦል እና ባስኬትቦል ጨዋታለሁ። በጣም አብሬያቸው ነበር። ትልቅ ልጆች ናቸው አብዛኛው የዛ አካባቢ ልጆች። እኔ በአጋጣሚ እስካሁን ማረሳው 6ኛ ለክፍል ነው የተመደኩኝ ለማስተማር። ገና መጀመሪያ ፍሬሽ ሁኜ 21 ዓመቴ እና 46 ተማሪዎች ነው ያሉ 6ኛ ላይ 23ቱ በእድሜ ይበልጡኛል። አዚያ ግማሽ ማለት ነው። አዎ ሁለት የወለደ ምናምን አለ። ኦሮሞዎች ናቸው። ቡርጅ አለ፣ ገር ብዙ ነው እንትኑ ብሔረሰቡ። ጉራጌ አለ፣ ኮር የሚባል እንትን አለ። ብዙ አንድ ላይ ቡርጅ አለ
እና ደስ የሚል ነበር። በጣም ነበር የሚወዱኝ። በቃ እንትና እኔም ተማሪ ህፃን በጣም ወዳለሁ ልጅ እና ትልቅ ታሪክ አለኝ እዚያ። ለየት ያለ ልምድ ነው ብዬ ስለማስብ ነው። ከኖርንበት ከለመድነው ማህበረሰብ ስንወጣ ባህሉ ቋንቋ እንግዲህ ከተማ ነው የደረሰኝ። እኔ እንዳጋጣሚ ከተማ ስለደረሰኝ የሚነገር አማርኛ ነው። ገበያ ስትሄድ በኦሮምኛ ነው እና ተማሪዎች ናቸው የሚገዙልን። እኔ መሄድ ነበር። በቃ አባሉኩ እንጉርጉራ ምናምን ለምጄ ነበር። ባለዶሮ ማለት ነው ይሸጣል ማለት ነው ለመግዛት እንደዚያ። ስለዚህ መሰረታዊ የሆኑ መግባቢያ ቋንቋዎችን የመማር እድል እንደዚያ ያለ ያኛው ጫና የለብንም ነበር ያኔ እና ፍቅር ነበረው። እንደዚያ ነው እንጂ በቋንቋ አልተቸገርኩም። ከዛ በኋላ ምን ያህል ጊዜ ቆዩ እዛ? 3 ዓመት። ከዛስ የማስተማር ሂደቱ እንዴት ያለ? ከዛ ጎጃም ቀየር ፎርም ሞላሁ። ሌላ ደግሞ ተወዳድሬ የነበረ እዚህ ፔዳጎጂ የኢስት አፍሪካ ሞዴል ተብሎ ነው የተቋቋመ። ዩኒስኮ ኤንዲፒ ነው ያቋቋመው ፔዳጎጂ እና ዓላማው የምሁራን የትምህርት ቤት አስተዳዳሪዎች እና ኮሚኒቲ ዲቨሎፕመንት ሊደርስ የልማት መሪዎችን ማሰልጠን ነበር። እና ተወዳድሬ 100 ሰው ይወስድ ነበር። አልፌ ተጠራሁ። ከዚያ መጣሁ። ከሲዳሞን ያለፉ ግን እንዳጋጣሚ ደግሞ ተዛውሬ ነበር። ዝውውር አግኝቼ ነበር። ኋላ መጣሁ ገባሁ ትምህርት። እና ትምህርት ሲማር በቃ እድገት በብረት ዘምታለች ሲባል ጥዬ ሄድኩኝ። በደርግ ደርግ የመንግስት ለውጥ ሆነ 67 እንደዚያ ነው። ስለዚህ 67 ወደዚህ 66 ዓመት ትምህርት ድረስ አስተምሬ ከ64 65 66 እዚያ ነው ያስተማርኩ። ከመስከረም 67 ጀምሬ ተቀየሬ ነበር። ደግሞ ትምህርት የገባው ለመማር ነው የገባው። ለመማር የመጀመሪያው ህንጻው ላይ ያደርኩ እኛ ነን። ከዚያ እስከ ጥር ተማርን። ይዘምታሉ ተባለ። እነዚህ ስራ ላይ የቆዩ ናቸው ምናምን። የኛ አስተማሪዎች ራሱ አንድ አስተማሪ 7ኛ ክፍል እንግሊዝኛ አስተማሪ አብረን ገብተን ነበር ለመማር። ብዙ ሰው ተወዳድሮ ገብቶ ነበር። ዳይሬክተሮች፣ ሱፐርቫይዘሮች ነበሩ የገቡ እና 3 ዓመት በላይ ያስተማረ መምህር እና እኔ የገባው እድገት በህብረት ዘመን እኔ ወደ ስራዬ ነው ያመለከቱ ነው። ወደ ስራ የገባው ጎጃም ውስጥ ተመደሁ። ከዚያ እንደዚያ ያልኩ ስለዚህ ወደ ማስተማር ገባው። ጎጃም ውስጥ ቀረው። ከዚያ ክረምቱን ወደ ባለቤት ታጨችልኝና አገባው። በቤተሰብ ነው በቤተሰብ አውቃታለሁ። ልጅቱን አውቃታለሁ። በመታወቅ ደረጃ 8ኛ ክፍል ተማሪ ናት። ግን አጻኛለሽ ነው የማውቃት። አንድ ሰፈር ነው ያደግነው። ግን እኔ ዲግሪ ሳልይዝ አላገባም ብዬ ነው። እነሱ ጫና አደረጉ። እኔም ፈቃደኛ እሷም ፈቃደኛ ሆነች። 8ኛ ክፍል ተማሪ ነው በፈቃደኝነት ላይ እና እኔ በ25 ዓመቴ እሷ በ17 ዓመት ገባ። በ18 ዓመቷ ወንድ ልጅ ወለደች። ስለዚህ አሁን እስካሁን አይደል 50 ዓመታችን ዘንድሮ 50ኛ ዓመታችሁ በትዳር 50 ዓመታችን አሁን ጥር 2 የተጋባ በ33 ዓመት አይደል አጠቃላይ የማስተማር ከዚያ በኋላ እሷ አብሬን ነው። አጠቃላይ በዚህ ሁሉ የማስተማር ዓመት ውስጥ በርካታ ትምህርት ቤቶች በርካታ ተማሪዎች አግኝተዋል፣ አስተምረዋል። የሙያ በተለያየ ሙያ ላይ የሚገኙ ወጣቶች ጎልማሶች ይኖራሉ በእርሶ እጅ የተማሩ ማለት ነው። በጣም እርሶ ባስተማሩባቸው ዘመናት የተማሪዎች ስነ ምግባር ትምህርት ቤት ላይ ምን ይመስል ነበር? እኛ የተማርንበት ጊዜና ያስተማርንበት ጊዜ ምን እና አሁን ያለው ጊዜ ሳይ በጣም ሰማይና ምድር ነው። አንደኛ የዛን ጊዜ የልጅ አስተዳደግ የእናትና የአባት ወይም በተናጥል የወላጅ ብቻ ሳይሆን የህብረተሰቡ ጭምር ኃላፊነት አጠቃላይ ማህበረሰቡ ልጆችን የመንከባከብ። ለምሳሌ በመንገድ አልፈህ ስትሄድ ብልግና ወይም አንድ መጥፎ ነገር ከሰራ አልፎ አዋጁ አስቆሞ ለምን ይንሰራ ብሎ አርሞ ቆንጥጦ መክሮ ነው ዝም ብሎ አይሄድም። እኛም እሺ ብለን ተንበርክከን ታላቅና ክብር በጣም አለ። ድሮ የዛን ጊዜ የነበረው ትልልቆች ሰዎች እኮ ወንጀል ሲሰራው ሲጣሉ ወደ ዳኛ እስኪቀርቡ ድረስ አልፎ አዋጅ ሁለቱን ጋቢያቸውን ቋጥሮ ሂዱ ቅረቡ ብላ ሲላቸው ሰጥ ወደ ዳኛ ነው የሚሄዱ። ያን የመሰለ የህብረተሰብ
ቦንዴጅ ምንድነው የሚባለው ይሄ ትስስር ነበር። አሁን ላላ እንደዚህ በቃ አሁን ታናሹ ታላቁን አያከብር፣ እኛ የምንናገረውን ነገር አያዳምጥ። በእድሜያችን ውጣ ውረድ ያየነው የተገነዘበውን ክሳራና ትርፋችንን እኛ በእውቀት አዳብረን ይዘነዋል። የሚያዳምጥ የለም። በጣም በጣም ያሳዝን ጊዜ ነው ያለን። ምክንያቱም አብዛኛው የገንዘብ ላይ ወይም ቢዝነስ ሴንተር ላይ ሆኗልና ያሳዝናል። በቃ ፈራዋለሁ። ምክንያቱም ስለ ሰው ልጅ በማህበራዊ የተጣላን የሚያስታርቅ ስለ ሰው ብቻ የሚጨነቅ ሰው የለም። ስለ ራሱ ጥቅም የዛሬም ብቻ ነው እና ይሄ ነው አንዱም ይሄን መጽሐፍ የጻፉ እንትን አለ ምርቃንና አባቶች ማክበር የነበረው ጥቅም እየቀረ ሲሄድ ታላቅ የማህበረሰባችን መለያ የሆኑት ማህበራዊ ስራችን የሚያጠቁ ነገሮች እየላሉ እየጠፉ ስለሄዱ የሚያሳዝን ነገር ነውና ልጅነት አለው እና እኔ ስማርም ሳስተምርም እድለኛ ነኝ። በስነ ስርዓት ልጆች መምህራንን የሚያከብሩበት የተሰጣቸውን የቤት ስራም ሆነ ምክር በተግባር የሚያውሉ መምህር ከሩቅ ሲያዩ የሚሸሸጉ የሚጠፉ መንገድ የሚቀይሩ አሁን ይጋፋል። አሁን ቦታ አይለቅልኝም እንደው እንኳን እንጂ አሁን እግዚአብሔር አወጣኛል እንደው ጥሩ ነው። ይሄኛውን ጊዜ ባለማየቶ ኦበሱ በጣም በደንብ ብዛት ደግሞ እንትን ደሜ ተቃጥሎ ነበር። እያስተማሩ መጽሐፍትን ማዘጋጀት መጽሐፍ አይከብድም? እንዴት ተጀመረ መጽሐፍ ማዘጋጀት? እኔ መጽሐፍ ለማዘጋጀት ምናምን ሳይሆን አንደኛ እኔ ቋንቋ መምህር ነኝ። በዲግሪ ያዝኩኝ በሳይኮሎጂ ማለት ፔዳጎጂካል ሳይንስ ነው። የንዑስ ትምህርት ደግሞ አማርኛ ነው እና ማስተምር ሃይ ስኩል በአማርኛ ነበርና አማርኛ ብዙ መጽሐፍ ማንበብ እወዳለሁ። በማንበብ ከልጅነት ጀምሮ በማንበብ ፍቅር አለን። እኔ ብዙ ጊዜ ተማሪዎችን ከመመክራቸው አንዱ አንብቡ ነው። ወረቀቱ ብቻ አይደለም። አሁን ብዙ ሰዎች አሁን በጣም ይገርማል። ትምህርት የበዛበት እውቀት ያነሰበት ዘመን ነው ያለው። ትምህርቱ ግን ወረቀቱ የሚናገረው ትልቅ ነው። እውቀቱ ግን ያን የያዘውን ወረቀት አይገልጽም። ማስተር ሳለኝ ይላል፣ ዶክተር ሊሆን ይችላል ነበር። ስለዚህ በማንበብ ግን ትሞላዋል ያንን ክፍተት እና የማያነባ አእምሮና መፋቂያ ያልጎበኘው ጥርስ አንድ ናቸው ነበር የምላቸው ልጆች። ይሄ የመጀመሪያ መፈክሬ ይጽፉታል። 12ኛ ክፍል ሲገቡ ደብተራቸው ላይ የሚጽፉ የማያነባ አእምሮና መፋቂያ ያልጎበኘው ጥርስ አንድ ናቸው እና አንብብ ነው። ሌሎች ሀሳቦች ነው አእምሮአችን ውስጥ የሚጠራቀሙት። ባነበብን ቁጥር ግን ክፍተቶቻችን ይሞላል እና እንደዚያ ነው። ስለዚህ እኔ መጽሐፍ ደረስኩኝ የሚጻፉኝ የሚለው መጽሐፍ የለኝም። እነዚህም የህዝብ ሀብት ናቸው። አሁን እነዚህ ሁለቱ መጽሐፎች ይሄም ታሪክ ነው። የደንበጫ አካባቢ ታላቅ አገር ነው ቦታው እና የነበረበትን የተቀየረ ሲሄድ መጪው ትውልድ አሁን ያለው ትውልድ እንዳይዛባ ድሮ የያዝኩትን መጠየቅ አበዛለሁ። እንደ ጋዜጠኛ የያዝኳቸውን አስፋፍቼን የጻፉላቸው እንጂ የኔ ውጤት ገና ያዘጋጀዋቸው ማሳተማቸዋል። የኔዎች የራሴዎች ድርሰትም አሉ። ብዙ ነው። አንደኛ የኔን ባዮግራፊ አሁን የነገርኩን ውጣ ውረድ ሁላ ህብረተሰቡ ሊማርበት የሚችል ማህበራዊ በየተለያየ ቦታ ላይ ከሲዳሞ ጀምሬ ከህዝብ ጋር ስኖር ያጋጠሙኝን ማህበራዊ ጸጾች የሚባሉ ጉድለቶች በሚቀጥለው ትውልድ እንዳይታዩ ከማህበራዊ ህይወት እንዴት እንደሚመራ የሰው አገሩ ምግባሩ ነው። የከብት አገሩ ጌታው ይባላል። ምግባር ካለ አገር ሁሉ ዓለም የኛ ነው ከባለ ትኖራለህ። ምግባር ነው ዋናው። ከህብረተሰቡ ባህል፣ ትውፊት፣ ልምድ ጋራ ራስን ካገር በቃ ህዝብ ይወዳል። እንደዚያ ነው እና ይሄን ነው አስተምራችን ነበር ልጆችም እና ስለዚህ ይሄም የወጣቱ በድሮ ጊዜ እንዳሁኑ ሳይሆን የፍቅር መግለጫ በግጥም ነበር። እንጨት ሲለቅሙ ውሃ ሲቀዱ ያ በፍቅር ይላታል ትመልስለታለች። በግጥም ነው የምትመልስለት እና ያኛው እየጠፋ ሳይሄድ ነው ሰብስቤ ይሄን ይጻፋል። ከማህበረሰብ ባፍ የሚነገሩ ነበሩ። አፋዊ ቃል ነው እና እንትን ስነ ቃል ስለነበር አፋዊ ቃል ነው የሚባል ያኛውን ሰብስቤ በመጽሐፍ መልክ ለትውልድ አቆየሁት። አሁን ሰዎች ሙተው አልቀዋል። ይሄ ግጥም ግን አልሞተም፣ አንድ ነው። ይሄም እንደዚህ ነው እና የኔ መጽሐፍ ልለው አልችልም።
ይሄም ደግሞ በእድገቴ የተገነዘቡትን ያስተማሩኝ መምህራን የነበራቸውን ባህሪና በአእምሮዬ ውስጥ የተቀረጹት መምህራን አስፍሬያቸዋለሁ። እዛ አካባቢ ላይ ደንበጫ ስማራ እንደዚያ ለማለት ነው። ትውልዱ እንዲያው ነው አካባቢውን ምን እንደነበር፣ ምን አይነት ሰዎች እንደነበሩ፣ እንዴት ሀገራችን እንዳቆዩት፣ ምን አይነት ማህበራዊ ትስስር እንደነበር፣ ሰው ሲታመን ሲቸገር እንዴት እንደሚረዳዳ፣ የባልና ሚስት ጣላ እንዴት የከለቤት ፈርሶ ብሎ እንቅልፍ እንዴት እንደሚነሳቸው፣ የእርቅ የሰላም እንትናቸው እና ወጣቱ ከታላላቆቹ ምን ይቀበል እንደነበር እና ምርቃን እንዴት እንደሚያገኝ ምርቃን ደግሞ ተስፋን ማለምለም ነው። እንደዚህ አይነት እሴቶች መሰብሰባቸው ወይም መሰነዳቸው ቅድም እንዳሉኝ አሁን እርቅ በቀላሉ አንድ ቤት ላይ ባለትዳሮች አለመግባባት ቤት የሚፈጠሩ ችግሮች ቤት አገር የምትወከለው በቤተሰብ ነው አይደል? ቤተሰብ ሰላም ሲሆን ጎረቤት ሰላም ይሆናል እየተባለ ይሰፋልና እንደዚህ አይነት ያንዱ ሰላም አለመሆን ለጎረቤቱ እንቅልፍ መንሳት እንዲህ አይነት መሰል ታሪኮች አሁን ላይ በደንብ መነገር መተረክ መሰነድ አለባቸው ያስባል። ልክ ነው። ከሱ አንፃር ልክ ነው። ይሄ ትልቅ ሴት ነው እሱ። አሁን የአንድ ሀገር ጥንካሬ የሚታየው የእያንዳንዱ ቤተሰብ ጥንካሬ ነው። የምናወጣቸው ልጆች ለሀገር ለወገን የሚጠቅሙ ነው ወይስ እንትን ፕሮብሌም እነዚህ ችግር ፈጣሪ ናቸው? እያንዳንዱ ቤት ነው የሚነሳ። እኔው ልጅ ያሳደግኩት ልጅ ለሀገር ለወገን የሚጠቅም ከሆነ ለሀገሬ አንድ ነገር እንትን አስተዋጽኦ አድርጌያለሁ ማለት ነው። ነገር ግን ሌባ፣ ቀማኛ፣ ሰላም የሚነሳ ከሆነ ግን ህዝቡ ሁላ የሚያሰቃየው ለሀገሬ እንደገና አንድ ጫና እንደገና ፈጠርኩባት ነው። ስለዚህ እያንዳንዱ ቤተሰብ ጥንካሬ የሀገሪቱን የአካባቢውን ጥንካሬ ያመጣል ነው። ስለዚህ እነዚህን አይነት ሰነዶችን ለትውልድ ከማቆየት አንፃር ሌሎች የሚቀጥሉ መጽሐፍት አሉ በእርሶ የሚዘጋጁ? አዎ አለ። ከባዮግራፊ ውጭ? አዎ አለ። እዚያ ውስጥ አለ እና እሱን አሁን በቅርብ ጊዜ ከማለፌ በፊት አሳትማለሁ ብያለሁና አንድ የግጥም መድብል አለኝ። እነሱን አሳትማለሁ። ሌላው ግን ይጽፋሉ። ሌሎች ግን እነዚህ እንትኖች አሉ። በጣም የሚገርምህ አባቶቻችን የሚያስተምሩን እኛን በተረትና ምሳሌ ነው። በተረቶች ለምሳሌ ጦጣ እንዲህ ብላ ብልህነቷን እንደዚህ ብሎ የሚለው ነገሮች የሰውኛ እንትን ልጆች እንዲያዳብሩ ነው እና ይሄ አሁን ኦሮሞ፣ አማራ፣ ትግሬ ምናምን መባባል በመምጣቱ በፊት የኢትዮጵያ ሕዝብ ምን አይነት አንድ አይነት እንዳለው በቃ የሚገልጽ በእኛ በልጅነታችን ሳይሆን በመምህርነት የመጽሔት ጋዜጦች ማህበር ሆነና አንብብ የዛሬች ኢትዮጵያ የምትል ጋዜጣ በየሳምንቱ እንደዚህ የሚታተም ነበር። ለዚያ አባል ነበርና እዚያ ላይ የበዓል አምድ የሚል ነበር እና የተለያዩ ብሔረሰቦችን ምሳሌ ንግግሮች፣ ተረቶች ምናምን ያሰፍራል። እኔ ያን ሰብስቤ በሙሉ ያስኩት በሙሉ የ8 ዓመትና የ15 ዓመት ይመስለኛል ያስኩትና አሁን ሳይ ምን እንግሊዝ እንዳለው ብነግርህ አሁን በአማራ አካባቢ በአማርኛ የሚናገር አካባቢ የሚነገር ተረት በሌላ ምሳሌ ደግሞ ኦሮምኛ ይናገራል። በቋንቋው ተቀይሮ ሌላ ለምሳሌ ብነግርህ ጊዜ ካሉት ምንም እንዴ እንግዲህ አንድ ለምሳሌ በዚህ በአማርኛ አልፋ ስትሄድ እንግጫ እንትን አክርማ ታያለች። አክርማ ታውቃለህ? እኔ አላውቅም። አክርማ ማለት ለስፌት የሚያገለግል የሳር አይነት ነው። ለስፌት ለቁና ለሞሰብ ቁና ታውቃለህ? ሞሰብ አውቃለሁ። እነሱ የሚሰፉበት አክርማ እና ስታይ ደስ የሚል አክርማ፣ ይሄንን አክርማ ቃጭቼ ሞሰብ ሰፍቼ ለጌቶች አበርክቼ ጥጃ ይሰጡኛል፣ እዚያ አስራለሁ ትለዋለች። እንግዲህ ተመልከት፣ ይሄን ቀጭታ ሰፍታ ተበርክታ እንዴት እዚህ ታስሪዋለች? ሽንቱና እንትኑ እዚህ ደጅ ቤት ላይ እንዴ ነው አስረዋለሁ። አታስሪው አንዳንድ ጠብ በዱላ ይላታል። ገና ሳይመጣ ገና እኮ ነው እንዲያበርክቼ ነው። ይሄኛው አይነት ምሳሌ እዚህኛ አካባቢ ነው ስናድግ ነው የሰማሁት። በኦሮምኛ ደግሞ ተጠርተው ባልና ሚስት ተጠርተው ሲሄዱ አዝመራቸውን እየጎበኙ ወደ ተጠሩበት ቦታ ይሄዳሉ። ሲሄዱ በመንገድ ሳይሉ ገብሱ በጣም ከፍተኛ ፍሬ ይዞላቸዋል። ደስ ይላል። ይሄ ገብስ እንግዲህ ከርሞ ይሄን ገብስ ሽጬ ፈረስ ገዛና እናቴን እየተመላለስ በፈረስ ያለ በእግሬ አልሄድም ትላለች ሚስት ይላል።
እንትን እገዛለሁ ፈረስ ሲላል እሰይ ፈረስ ከገዛልኝ እኔም በእግሬ መሄዴን ትቼ በፈረስ እወዳለሁ። እንዴ በክበዷ ነው አንቺ የምትወጪ? እወጣለሁ። አትወጪም? እወጣለሁ በዱላ ገና እኮ ነው ይሄ ገብስ ደርሶ ፈረስ ገዝቶ ምናምን ነው። እና ሁለቶች አንድ ናቸው። ይሄንን በመሰብሰብ ነው ያገኘሁት። እንደዚህ አይነት ብዙ አሉ። እነዚህ አይነት ነገሮች የሚያሳዩት ግን ጋሼ አሁን አንድ አካባቢ ላይ የሚነገር ተረት ቋንቋው ተቀይሮ ሌላ አካባቢ የሚነገር ከሆነ የባህል ቁርኝት ያኗኗር ተመሳሳይነት ያሳያል። ልዩነቱ የቋንቋ ብቻ ነው። ቋንቋም ደግሞ መቼ እንደተለየ መጽሐፍ ቅዱስ እኮ ነግሮናል፣ አስተምሮን እኮ በጣም ታላቅ መጽሐፍ ነው። ካስተማሯቸው ተማሪዎች ውስጥ እንግዲህ በ33 ዓመት የማስተማር ጊዜ ውስጥ ብዙ ተማሪዎች እና ብዙ ሙያ ላይ ያሉ ይኖራሉ። በተለየ ሁኔታ ያስገረሙት ወይም ያልጠበቁት ቦታ ላይ ያገኙት ተማሪ አለ? እንዴት ያልጠበቁት? እርሱ ያስተማሩት ነገር ግን እዚህ ሙያ ላይ ያገኘዋለሁ ወይም እዚህ ቦታ ላይ ያገኘዋለሁ ብለው ያልጠበቁት ጋሼ ብሎ ሰላም ያሉት በጣም ብዙ አሉ አይደል? እንዴት መሰለህ አሁን ሌሎች አሉ ብዙ ዶክተሮች፣ ኢንጂነሮች፣ ምኖች ሳይንስ እንትን ናሳ ውስጥ የሚሰሩ ልጆች ሁሉ አሉ። ናሳ ውስጥ የሚሰሩ ተማሪዎች አሉ። አዎ የኛ ተማሪዎች አሉ። እና ምንድነው እኔ ግን የሚደንቀኝ አለ እዚህ ጣና ሐይቅ በማስተምርበት ጊዜ ቮኬሽናል ስኩል ነበር። የዛን ጊዜ ቮኬሽን ይባል ነበር። ቮኬሽን ማለት የሙያ ትምህርት እና ደግሞ አካዳሚክ ደግሞ ናቹራል እና ሶሻል ሳይንስ ለሁለት ይከፈላል። እንደዚህ ያሉ ሙያ ትምህርትም አለ። የሙያ ትምህርት አለ፣ ቴክኒካል ኤሌክትሪካል አለ፣ ኮሜርስ አለ፣ የሙያ እንትን አለ፣ ሆም ኢኮኖሚክስ፣ ንግድ ስራ፣ ኑሮ በዘዴ እሱ ነበር። ዲፓርትመንት አለው እሱ የራሱ ተማሪ አለው። እርሻ አለ፣ መብራት፣ ኤሌክትሪሲቲ አለ፣ ሜታል ወርክ አለ። ያው በቃ ኮሜርስ አለበት። መጀመሪያ እንደውም ድሮ ነው በኮሜርስ ግራጁዌት ያደረገው ባንክ ይቀጥራቸው ነበር ዳይሬክት። እንዳሁኑ አካውንቲንግ ምናምን የለም። ከዚህ ከትምህርት ቤቶች የሚወጡ ተማሪዎች ነበር እና በሳል ናቸው፣ ጎበዝ ናቸው። 4 ዓመት ተምረው ነበር እና የተማሪው የእውቀት እንትን በጣም አሁን ስታመዛዝነው ልዩነት አለ እንዴ በጣም። እና ስለዚህ አሁን እንደዚህ በጣም የሚረብሹ አካዳሚ እንትን ባለሙያ ናቸው ለካ እና ግን አጥር እየዘለሉ የሚሄዱ ምናምን ነበሩ እና እንደ ድርዬ ነበር እኛ ምን ቆጥራቸው። አሁን በጣም ከፍተኛ የቤተሰብ ኃላፊው ነው፣ ሀብታሙ ነው። መኪና ገዝተው አስቆመው ጋሼ ወርደው ግባ እንጂ ሲለኝ እንዴት ነው በጣም ይደንቀኛል፣ ይገርሙኛል። እንደዚያ ነበር እና እኛ እንደምናያቸው አይደለም። በተለይም አሁን ማንበብን ልምዳችን እንድናደርግ ከመዝናኛ ነገሮቻችን ውስጥ ማንበብን አንዱ አካል እንድናደርግ ምን ይመክራሉ ለወጣቱ ትውልድ? በተለይ ማንበብ ላይ መሰረት ያደረገው አሁን በተለይ ይሄ እንትን የካሜራ እንትን ከመጣ በኋላ የፌስቡክ ምናምን ከመጣ ያንን ነው የሚያይና አብዛኛው እንትን አፍራሽ የሆኑ መልእክት አዘሎች ነው የሚያይ። ብዙ በጣም እድሜያቸው ሳይደርስ ለዚህ እኮ ነው በጣም አሁን ቴክኖሎጂው እንትን አዎንታዊ ብቻ አይደለም፣ አፍራሽ እንትን አብዛና ብዙ አለው እና ጥንቃቄ ይጠይቃል። ስለዚህ አሁን እኛ ምንድነው ማንበብ ትቷል ህዝቡ ብዬ አስባለሁ። ጥቂት ሰዎች ብቻ ናቸውና ማንበብ ሰውን ሙሉ ያደርጋል። ፍራንስ ቤከን የሚባል አንድ እንግሊዝ ምሁር ማንበብ ሰውን ሙሉ ያደርጋል። ሰው ሙሉ አይደለም። ልክ ነው። ሙሉ የሚሆነው ሁለንተና ሙሉ የሚሆነው በማንበብ ነው የሚሞላው። ክፍተቱን የጎደለውን የሚሞላው በማንበብ ነው። ማህበራዊ ህይወቱን አሁን ብዙ ሰዎች አሉ ዶክተር ሆኖ እንደዚህ ይላል እንዴ ዶክተር ሆኖ ይሄን ያጠፋል ይላል ሰው። ኖ ያማ ስትሬት ላይ አንድ ዶክተር መሆን ቀላል ነው፣ ግን ማህበራዊ ህይወቱን አጠቃላይ ግንዛቤውን ሊያዳብርለት የሚችለው በማንበብ ነው የሚተካው እንጂ በዚያኛው ፊልድ ብቻ አይደለም። ሁሌም ንባብ ላይ ነው የሚመላለሱ በዘመናት ውስጥ እንግዲህ ግጥምም እንደሚጽፈው ነግረውኛልና ከዚህ በፊት የተጻፉ ካሉ ከሚያደንቋቸውም ሊሆን ይችላል ከርሶም እስኪ አንድ ግጥም ይላል። እኔ ከኔ ማደንቃቸው እንጉርጉሮ በሚል መጽሐፍ ላይ መስፍን ወልደ ማርያም የጻፈው እኔስ ግራው ገባኝ የሚል ግጥም አለ። እንጉርጉሮ ነው የሚል መጽሐፍ
እኔስ ግራው ገባኝ የቱ ይሻለኛል ለሆዴ እንደሆነ ህሊናን መሸጥ እሱ ይበቃኛል አንበሳውን ልሁን ክንዴን ላፈርጥም እንዳደቀው በክርም ይህንም ያንንም ምስጥ ልሁንና ሬሳውን ልብላ የሞተው ሞልቶልኝ ካለው አልጣላ እስስቱን ልሁን ከሁሉም ዳራ መስሎ መብላት ሳለ ጠላት ለምን ላፍራ ጥንቸሏን ልሁነው በፍራት ልሽቆጥቆጥ ሳገኝ እየበላው ሲመጡብኝ ልሩጥ ውሻ ይሁንና ይቁራራ ጅራቴ ግብዙን ላስለስ ልጫወት በእምነቴ አህያውን ልሁን ልረድበት ትግስት ይጫኑብኝ ኩበት ይዘው ይነሩት ይጫኑብኝ ኩበት እንግዲያ ምን ይሆን የሰውነት ቅንነት ታማኝነት ግልጽነት ዋጋቸው ምን ይሆን የሰውነት ሀብት እኔስ ግራው ገባኝ የቱ ይሻለኛል ለሆዴ እንደሆነ ህሊና የምሸጥ እሱ ይበቃኛል ይላል እና ይሄ ግጥም አሁን ማራብቼ ልዬ ሰው ለሰጠዋለሁ እና ምንድነው በ1984 መስከረም ላይ ለልጆች እስከ አንደኛው ሴሚስተር አስተምሪያቸው በማትሪክ መጣ በ1984 ይሄ ግጥሙ ራሱ ልጆች ከዚያ በኋላ በቃ ጋሽ ፈተናው የሚያወጣ አብሮ ነው አሉ እኔ ግን ግጥሙ ምክር ነው አሁን ሰው እንጀራ የሚበሉ ሰዎች አሁን እኮ የውሻ ባህሪ ያላቸው ናቸው የስስት ባህሪ ያላቸው ስስት ተለዋዋጭ ከሁሉም ጋር ሲመጣ እንደዚህ ነው ሌላው ደግሞ አንድ ሀይ ያለ ዝም ሆዱ ከሞላ ዝም ቢነሩት ዝም የሚል ሲመርቁት አሜን ይላል ሲረግሙት አሜን ይላል የዛይን ባህሪ ያለው አለ የውሻ ባህሪ ያለው አለ ያንበሳ አለ በጉልበት አደረ የምስጥ አለ እያንዳንዱ ሰው የራሱን ባህሪ ሽጦ እውነተኛ ቅንነት ታማኝነቱን ምንነቱን ለውጦ በእንሳ ባህሪ ነው የምንኖረው እና ደስ ይለኛል ይሄ ግጥም አንድ በጣም የሚገርም ግጥም ነው በጣም ጨመረን ካለ ጨመረን ከርሶ ደግሞ ጨመረን እኔ የኔ ግጥም እንትን ይልቅስ ባህሪ የገነቡኝ አራት ወይም 3 መምህራን ደንበጫ ትምህርት ቤት ያስተማሩኝ 3 መምህራን ናቸው የኔ እንትን 3 ሮል ሞዴል እቺ 3 የተለያየ ባህሪ ነው ያላቸው እና ከ3ቶች አንዳንድ ወስጃለሁ እና እኔ አሁን እሱ በግጥም ጽፌያቸዋለሁ ላምብብልህ ደስ ይለናል ውቤ ኃይለ ማርያም የኔታ ውቤ ዘንድ ኮስተር ቆጣ ነበር ቀልድ ፌዛ አይወዱ ሁልጊዜ ቁም ነገር ሰጭረጭ ነበር የሌለው ኮሽታ ቀልድ ጮሆት የለ ሲገቡ የኔታ ቆጣ ብለው መክረው ያጠፋን ቆንጥጠው ሰው እንዲሆን ታግለው በዚያም ጥረው መሰረቱን ተክለው ውቤ ኃይለ ማርያም አለፉ እንዳንደሰው እና የኔታ ውቤ ስሬስ ናቸው በትምህርታቸው ላይ የተናገረው ነገር እንደሚንቀጣቀጥ ነገር ጸጥራጭ ላይ ነው ሲመጡሳቸው እና አንድ በሙያ ላይ ስትሪክ መሆን ከሳቸው ነው የወሰዱት አንድ አበራ በላይ ይሄን ታበራ ደግሞ የኔታ አበራ ቦርሳና ጥላቸው ትዝ ይለኛል ሁሉ ኮተት መያዣቸው እኛን ለማስተማር ቀለም መያዣቸው ቀለም መዝገባቸው የኔታዬ መጡ አቤት የነበረው ሩጫው ጮኸቱ ትርምሱ ካታው የኔታን ለማገዝ የተሽቀዳደመ ለያዝ የፊደል አጣጣል የነበር ገጽታ ወልቶ የሚታየው የስዕል ችሎታ በመምሬ ነበር በምን ያበራ ነበር በኔታ ይላል እሳቸው ደግሞ ስዕል ሳይናቸው ሃንድራይቲንጋቸው በጣም ቁልጭ ያለ ነው የተለያየ መጽሐፍ ይዘው ትልቅ ቦርሳ አላቸው ኮተት እንደ ኮተት ሸክመው ሩጠን እንሸክማለን እና ሲያስተምሩን ከተለያየ መጽሐፍ ያወጣሉ የፊደል አጣጣላችን ይቆጣጠራሉ እና ሃንድራይቲንግ በጣም ቆንጆ ነው የኔ እሳቸው ነው ሁለተኛ ደግሞ የተለያየ መረጃ መጽሐፍት መያዝ ለአንድ ትምህርት አጋዥነት ከሳቸው ነው ሌላ አንዱ ደግሞ አለ ሶስተኛ መምህር እሺ አለሙ መለሰ ጋሽ አለሙ ከደንበጫ የተማረ ሀሁ ብሎ የቆጠረ ባለሙጅ ተቆንጥጦ ተኮርኩሞ ያላደገ ማን አለ ከቱ በቤተ መንግስት የሥርዓት ሊቅ በቤተ ክህነት ዘሊቅ መጢቅ የታሪክ ባህር ታላቅ ሰንደቅ ርቱ አንደበቱን ውሸት አልባ ፍቱ ቃሉን ሳንጠገው ያን ልሳኑን ሰው ነውና ያዳም ጽዋን ተቀበለ ምሉ ቀለም ከንበላለ ጋሽ አለሙ ደግሞ እውነት ተናጋሪ ግልጽ ነው
አንደበቱ የንግግር ችሎታ ያለው አንድ ነገር ለማብራራት የተለያዩ ቃላትን የሚጠቀም በማንበብ ያዳበረ ነው እና እነዚህ ሶስቶች የኔ እንትን መነሻ ናቸው። አንደኛ በዚህ ደረጃ አስታውሰው ለጽሁፍ ማብቃት። አሁን ባህሪ መውሰድ አንድ ነገር ነው። መቼም ማንረሳው መምህር ይኖራል በህይወት ዘመናችን። ልክ ነው። ሰንዶ ከነባህሪያቸው በግጥም ማስቀመጥ ግን እውነት ለመናገር ለየት ያለ ባህሪ ነው። በጣም ደስ ይላል። በጣም የሚገርም ነው። ከመጨረሳችን በፊት ግን ወደኋላ ልመለስ። በጣም ይቅርታ። በተለይም አንደኛው መጽሐፍ ቅድም ከመጀመራችን በፊት ስናወራ የነበረው ማለት ነው የጣውንት ግጥሞች የተሰኘችው እንዳሉኝ ከማህበረሰብ በቃል ይነገሩ የነበሩ ግጥሞች በስብስብ ነው የታተሙትና በዚህ ዘመን ቢነገሩ ወይም ደግሞ ይሄ ትውልድ ቢሰማቸው ብለን ብናስብ ከዚህ ውስጥ ከተጠቀሱ ወይም ከተሰነዱት ውስጥ አንድ ሁለት ይሉናል ጋሽ? እነዚህ አሁን ትውልዱ ራሱ በጣም ይሄ ራሱ አሁን ለምሳሌ አንድ ምሳሌ ልንገር። ዝም ብዬ እንዳወጣው ሁለት ፍቅረኛሞች በአሁኑ ሰዓት በጣም በቀላሉ ደረጃ መገናኘት ነው እንጂ በእኛ ዘመን ከዚህ ደግሞ የኛ ይሻላል። ደብዳቤ ነበር እኛ ምንጽ በደብዳቤ የልብ ቅርጽ ሰርተን ጦር መሀል አድርገን እንደዚህ ነው ወድሽ ነው ያን ደብዳቤ ለመስጠት ያለው ችግር በእጇ እስኪገባ ድረስ መልሱ በሰው ነው ደግሞ የሚላከው አይደል? በሰው ይላካልና ደግሞ መልሱ ለመመለስ እንቅልፍ አይወስደን እንደዛ ነው። ግን የድሮ ደግሞ ከዚያ በፊት የነበረው አሁን ውሃ ወይም ወደ ወንዝ ስትቀዳ ወይም ደግሞ ጥጃ ስታባር ምናምን ነው እና ይነጋል። ለምሳሌ ወንድና ሴት አድርገው አሁን ይሄ እንዲያውም አሁን እያስተማረ የሚያዝናና ነው። እያስተማረ ያዝናና። ለምሳሌ ወደ ወንዝ ስትሄጂ አይቼሽ ነበረ መጥቼ ከወንዙ ሳይሳካ ቀረ ይላታል። ራቅ ብሎ እያፎጫጨ ኦኬ። ሴቷ ደግሞ ምን ትላለች? ብትመጣ ከወንዙ ሰው ከሞላበት ችግር አይደለም ወይ ለመጨዋወት መንገድ ላይ ይሻላል ለመሸሽ ካሜት ትለዋለች። እኔ ስመጣለው መምጣቴም አልቀረ አይኔ ላይ ሃለ እንጂ ውሃ እየቋጠረ ይላታል። ውሃ እየቋጠረ አይኔ ካላየማ አዲስ ቦታ ፈጥረን እንዴት እንስማማ ሸውከኛ እንዳያየን ኋላ እንዳንታማ ትለዋለች። አሁን እንደዚህ ይላል ሲላት መሸት ሲል ብቅ በይ በክፍቶች በራፍ በቀስታ ግባ ሳትለፈልፍ የክፍቶች ሌባነ ተብል እንዳትገረፍ ትለዋለች። መፍትሄ ስትሰጠው ጥንቃቄም አለው። ጥንቃቄ ነው። አሁን ይሄ ሁላ አንደኛ የፈጠራ ችሎታቸው በግጥም መናገር። አሁን ይሄ እኮ እንትን ዝም ብሎ የተለቀመ ወይም እኛ የገጠመው ግጥም አይደለም። ልጆች ያሉት ተለቅሞ የተያዘ በዛን ጊዜ ነበር። ስነ ጽሁፍም ነው። ስነ ጽሁፍ ነው እና አንደኛ የፈጠራ ችሎታቸው በጣም እዚያው እንትን እዚያው መግጠም መቻላቸው እንዴት መሰለ አንድ ለስንት እዚህ በ1978 ዓመተ ምህረት የጎጃም ኪነት እሱ ከግሻባይ ኪነት ነበር። እነሱ ዝንጀሮ ይሄን ነው ያዘጋጁት እነሱ። ዝንጀሮ ጠባቂ ለያድር ያመሻል አፌ ፈራሽ እንጂ ልቤስ ከጅሎሻል ይላታል። ዝንጀሮ ጠባቂ ለያድር ካመሸ ከፈራኝማ ነገር ተበላሽ ትለዋለች። ፍላጎት አለ እሷ ማለት ነው። ምነው ተሞኘሁኝ ምነው ተታለልኩኝ ሰው የጎረቤቱን አይበላም እያልኩኝ ይላታል። ጎረቤት ናቸው፣ ቅርብ ናቸው። ምነው ሰው አይበላ የጎረቤቱን አካሄዱን አይቶ አረማመዱን ትለዋለች። ይሄን ነበር ያቀረቡት እነሱ። የአንዳንድ ዓመት ነገር እንዳሰቡት አይሆን ያለፈው አለፈ እሺ በይኝ አሁን ትላታል። አሽሟጣጭ ወሬኛው አሻግሮ ያየናል አሁን እሺ ብልህ የት ስፍራ ይገኛል ትለዋለች። እሺ በይኝና እኔ ስፍራ ልጣ ታመምኩ ብለሽ ተኝ ልጠይቅሽ ልምጣ ይላታል። እንዲያ ሲላት ከዚህ ሁሉ አጣጣ በሰው ከመለፈፍ አንተም በዚያ ወለፍ እኔም በዚህ ልለፍ ከኮሸል ስር ውቃቢያችን ይረፍ። ኮሽሌ እንደዛ ነው እና ይሄንን አቅርቦት ነው በጣም አዝናንቶ ነበር። በመጨረሻም በሚያስተላልፉት መልዕክት የሚያመሰግኑት ሰው ካለ?
እኔ ምን እግዚአብሔር ይመስገን አብዛኛውን ጊዜ እድሜያችን እዚህ ደርሶ ይሄን ሁላ ማየት መስማት መቻል የራሱ ጓደኞቼ የሉም ባሁን ብዙዎች በሞት ተለይተዋል። እኔ እግዚአብሔርን በጣም ነው የማመሰግነው። ምክንያቱም እንደኔ ፈጣን የተሰማኝን ነገር ወደ ኋላ አይደለም እንደ ያስከትልብኛል ወይም ለእድገት ወይም ለስራ ወይም እንዲሾማለሁ ወይ እንዲያገኛለሁ ብያለሁ ሐሳብ የሚታየኝ ትክክል ያልሆነ ነገር ካለ ለምን እንደዚህ ይሆናል ከሚልና ዝም ብሎ በጭፍን ተቃውሞ ወይም በጭፍን ደጋፊም ሳልሆን ከመፍትሄ ጋር እንዲህ መሆን ሲጋባው የሚል የማቅረብ ስለነበረኝ ብዙ ጊዜ ቆያለሁ ብዬ አላሰብኩም ነበር። እስካሁን ቆይቼ 7 ዓመት ገብቻለሁ። በጣም እድለኛ ነኝ፣ እግዚአብሔር ይመስገን። ልጆቼ የቀለም ልጆቼ በጣም ያለኝ ሀብት እነሱ በጣም በየሄድኩበት በመስሪያ ቤት በመንገድ አሁን በታክሲ በቃ ማያስከፍለኝ ሰው አለ። ጋሻ አስተምረኛ የሚል አለ። ሸብቶ አድጎ ልጅ ይዛ ልጇን ኮሌጅ አስመርቃ ጋሻ አንተ እኮ እንዲህ ሲሉኝ ያለኝ የሚሰማኝ እርካታ ሁላ እነሱም አስበው እንዲናችሁ አመሰግናቸዋለሁ። ምክንያቱም ሰላም ጋሽ ማለት ራሱ ዝም ብሎ ማለፍ ይችላል ያላውቁ እና ያ ራሱ የኛ እንትን ሰርቷል ማለት ነው። የኛ ምክር የኛ ተግሳጽ የኛ ትምህርት ከህብረተሰቡ ጋራ ታላቅን መምህርን አክብር፣ አስታውስ፣ ጠይቅ፣ ሰላም የሚለው ነገር ይዟል። ፖዚቲቭ በጣም አደንቃቸዋለሁ። ክሌ አይባልም ብዙ ነው። ዞሮ ለሀገራችን አሁን ያለብን ጊዜ በጣም ጠባብና ችግር ላይ ነው ያለ። ከችግሩ ለመውጣት ከእግዚአብሔር ጋርና በእምነታችን እንደ እምነታችን በስርዓት ህይወታችን መምራት ወደ አምላካችን መጮህ። ምክንያቱም እኛ በድለን መጣን ስለመጣ እኛ እንኳን በእድሜያችን ገፍተናል። ብዙዎች እንትን እንዳይሉ ለራሳችሁም ወጣቶች በወጣትነታችሁ ወጣት የእሳት ዘመን ነው። እሳት በጥንቃቄ ከተያዘ ምግብ ያበስላል፣ ሙቀት ይሰጣል፣ ብርሃን ይሆናል። በጥንቃቄ ካልተያዘ ግን ቤት ያቃጥላል፣ ንብረት ያወድማል። ዘመኑም እንደዚያ ነው። በወጣትነት ዘመን ካላስተዋልነ እንወድቃለን፣ ያልሆነ ቦታ እንሄዳለን። እሳት ነው። ስለዚህ መጠንቀቅ አለብን ነው የምለው። ሌላ እግዚአብሔር አምላክ ከኛ ጋር ይሁን። በጣም እናመሰግናለን። ተመልካቾቻችን ስትከታተሉት የቆያችሁት አንቱ እንግዳ መሰናዷችን ነበር። በዛሬው ዕለት ከመምህር ስራው ጋር የነበረን ቆይታ እንደተማራችሁበት ብዙ ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም ሁኑልን።